እንደምናላችሁ ምናለሽ አዲስ ተጀምሯል። ሪማሌክስ ነኝ። በዛሬ በመለሽ አዲስ ፕሮግራማችን ኢትዮጵያን ጋስትሮኖሚ ፌስቲቫል ኤክስፖ ላይ ተገኝቻለሁ። ይህም ትልቅ ፌስቲቫል ደግሞ የተዘጋጀው በጎልደን ግሩፕ በኢትዮጵያ ቱሪዝም ሚኒስቴርና በአዲስ አበባ ቱሪዝም ኮሚሽን ነው። በጣም ትልቅ ፌስቲቫል ነው ሰምቻለሁ። ወደ ውስጥ ገብቼ ደግሞ ምን ይመስላል የሚለው እንደተለመደው አስቀኛችኋለሁ። ቆይታችሁ እንዳይለየኝ፣ አብረን እንግባ። እንኳን በኢትዮጵያ ለመጀመሪያ ጊዜ በተዘጋጀው የኢትዮጵያ የምግብ ጥበብ አበሳሰል፣ አዘገጃጀት፣ አመጋገብ የጋራ የሆነ ባህላችንን ለማህበረሰባችን እንዲሁም ለመላው ዓለም ለማስተዋወቅና ለማክበር በተዘጋጀው የኢትዮጵያ ጋስትሮኖሚ ፕሮግራም በሰላም መጣችሁ ማለት እፈልጋለሁ። ሰላም ሼፍ እንደምነሽ? እንዴት ነህ? ሰላም ነህ? ሁሉ ሰላም? እንኳን ደህና ቆየኸኝ። አመሰግናለሁ። በጣም ያምራል። ሰፊ ነው። ትልቅ ኤክስፖ ነው። ቴንክ ዩ ሶ ማች። እንዴት አገኘው? እስኪ አንተ እንዳዘጋጅ ነው ዛሬ እንደዚህ ሆኖ ስታየው እንዴት አገኘኸው? ዛሬ እንግዲህ ትናንትናና ከትናንት ወዲያ ሙሉ ሌሊት ጨምሮ ነው ስናዘጋጅ የነበረው። እንዳየሽው ስትገቢ ውጪ ላይም ውስጥ ላይም ነው የተዘጋጀው። ቆንጆ ሆኗል። ደስ ብሎኛል። እውነት ነው። በጣም ቆንጆ ነው። ደስ ብሏቸዋል። ደስ ብሎኛል። ይሄን ፕሮግራም ደግሞ ማዘጋጀት ስታስብ እስኪ በዋናነት ምን ነበር መነሻ ሀሳብ ወይም ደግሞ እንዴት አሰብከው ይሄንን ለማዘጋጀት? ይሄን ፕሮግራም ለማዘጋጀት እንግዲህ ዋናው ነገር የተነሳንበት ሀሳብ ኢትዮጵያ የብዙ የምግብ ሀብት ባለቤት ነች እና እንዳለን እያወቅን ግን የምንሸጥበት መንገድ ትክክል አይደለም። ሌላ ዓለም ትንሽ ነገር አላቸው፣ እንዴት መሸጥ እንዳለባቸው ያውቃሉ። እኛ ደግሞ ኖሮን እንዴት መሸጥ እንዳለብን አናውቅም። ስለዚህ ያንን ለማድረግ መጀመሪያ መሰባሰብ አለብን። ምን አለን የሚለውን ማወቅ አለብን። ሴክተሩ ላይ ያሉ ሰዎች መሰባሰብ አለባቸው። ለዛ ነው አሁን ፍራፍሬውንም ብታዩ፣ እንደዚህ ቅመማ ቅመሞችንም ብታዩ፣ ስጋውንም ብዙ መስሪያ እቃዎችን ጨምሮ በርካታ ድርጅቶች እዚህ ላይ መጥተዋል። እነዚህም ደግሞ ተጠቅመን ምን አይነት ምግብ እንሰራለን የሚለውን ደግሞ ውጭ ላይ፣ ምክንያቱም እዚህ አዳራሽ ነው ከሴክተር አንጻር ምናምን ማዘጋጀት አይቻልም። ከዛም ባሻገር እንግዲህ ማቅረቢያ እቃዎቻችን፣ ባህላዊ ማቅረቢያ እቃዎቻችን አሁን ብዙ ጊዜ የአዲስ አበባ ቱሪዝም ኮሚሽን ራሱ ያወጣው ስታንዳርድ አለ። ከመስተንግዶ ጋር ተያይዞ አጫጭር ቀሚስ ማድረግ የለባቸው ምናምን። ስለዚህ የመስተንግዶ ሰርቪስ የሚሰጡትን አስተናጋጆቻችን ራሱ ባህላዊ ልብሶቻችን ተጠቅመው ማስተናገድ ይቻላል የሚል እንዲያውም ያንን ሳየው ለምንድን ነው እዚህ ጋር የምግብ ኤክስፖ ላይ ገባው ያልኩኝ ነበር። አሁን ሀሳቡን ስትገልጽልኝ ግን በደንብ ተረዳሁት። ለምንድን ነው አሁን እንግዲህ ጋስትሮኖሚ ላይ እንደዚህ ማሽነሪዎች ገቡት ስትይ እነዚህም ባንጠቀም ምግቡን አንሰራው። ልክ ነው አይደል? ከፋርም አመጣ ነው ተከተፈ እንትን አለ። ምንድን ነው የምናደርገው? ያው ያስፈልጋል ማሽን። እነዚህ ማሽኖች ተጠቅመን ነው እንግዶቻችን ጋር የምናደርሰው። ምን ያክል ኤግዚቢተሮች ተሳትፈዋል እስኪ በዛሬው ፕሮግራም ላይ? ውስጥም ጠቅላላ 90 ምናምን ድርጅቶች ናቸው። እንደ መጀመሪያ እንግዲህ 90 ምናምን ድርጅቶች መሳተፋቸው ለኛ ትልቅ ውጤት ነው። እስኪ ከኢትዮጵያን ቱሪዝም ሚኒስቴር እንዲሁም ደግሞ ከአዲስ አበባ ቱሪዝም ኮሚሽን ጋርም ደግሞ በጋራ ነው ስራ እየሰራችሁ ያላችሁት። ምን አይነት ስራ እየሰራችሁ ትገኛላችሁ? አንድ ላይ እስኪ ምን ለየት ያሉ ነገሮች ይዛችሁ ለመምጣት አስባችኋል? እንግዲህ የመጀመሪያው ነገር የመንግስት ፖሊሲ ራሱ መደገፍ አለበት የምትሰሪው ስራ። ምክንያቱም ሀገርን ላስተዋወቅ ብለሽ የሚያግዝሽ የመንግስት ፖሊሲ ከሌለ ውጤታማ አትሆኝም። አሁን ከአዲስ አበባ ቱሪዝም ኮሚሽን ጋር በእርግጥ በዚህኛው ብቻ ሳይሆን በሌላም ዘርፎች ላይ ከዚህ ከምግብ ቱሪዝም ጋር ተያይዞ ከተማዋን የማስተዋወቅ ከዛም ባሻገር ደግሞ ስታንዳርዶችን የማውጣት ስልጠናዎችን የመስጠት ለእንግዶች ሲመጡ ለእንግዶች ምቹ ኢንቫይሮንመንት ከመፍጠር አንጻር በሚደረጉ ስራዎች ላይ በጋራ ለመስራት ተስማምተን ነው እየሰራን ያለ ነው። በቀጣዩ ላይም ደግሞ እንደዚህ መሳተፍ ለሚፈልጉ ቪዚተሮች እስኪ በመልኩ እናንተ ማግኘት የሚችሉት? እንደምታውቂው የሚቀጥለው ዓመት የዓለም የአየር ንብረት ለውጥ ትልቁ 80,000 በላይ ጎብኚዎች የሚሳተፉበትን ስብሰባ ሀገራችን ታዘጋጃለች እና በዛን ወቅት ላይ ተጠጋግቶ
ይህንን ኢቨንት መድገም እንፈልጋለን። እዚህ ኢቨንት ላይ ወይም ደግሞ እዚህ ፌስቲቫል እና ኤክስፖ ላይ ደግሞ ለመሳተፍ የሚፈልጉ ዌብሳይትም አለን። የኢትዮጵያን ጋስትሮኖሚ ዌብሳይትም አለ፣ ሶሻል ሚዲያዎችም አሉን። ከዛም ደግሞ ቢሮችንም እዚሁ ቦሌ አቢሲኒያ ህንፃ ማስታወቂያ ሆነ አቢሲኒያ ህንፃ 11ኛ ህንፃ ላይ ነው። እዛ መጥተው መመዝገብ ይችላሉ። እኛም እንግዲህ ቀጥሉበት፣ በርቱ። በጣም ደስ የሚል ፕሮግራም ነው ብለናል። በመጨረሻ ግን ለተመልካቾቻችን ማለት የምትፈልገው ነገር ካለ? መጀመሪያ ላንቺ ምነው በደረቁ የለም እየበላሽ እየጠጣሽ ነው ዞሮ እያልኩ እየቀማመሽ ለአድማጮቻችን ደግሞ እንግዲህ 2 ቀን ነው፣ ቅዳሜ እስከ ከሰዓት እና እሁድን ሙሉ ቀን ከጠዋት 3 ሰዓት እስከ ማታ 3 ሰዓት ድረስ ይህ ፕሮግራም ይቀጥላል። የልጆች መዝናኛ አለ፣ ውድድር አለ። አይታችሁት ከሆነ እዛ ጋር ኪችን አለ፣ ላይፍ ኪችን ገና አላለቀም። ግብአቶቹ ቀርቧል። ጋስትሮኖሚ ሼፍስ ይላል። ልጆች የሚዝናኑበት የሚወዳደሩበት፣ ሆቴሎች የሚያቀርቡበት፣ ቅድም የተሰራ ትላልቅ ሆቴሎች ሲያቀርቡ ሌሎችም በስፋት እንዲህ አይነት አክቲቪቲዎች ስላለ ኑ ተዝናኑ፣ ኢትዮጵያን ቅመሱ ብዬ ጥሪ ያስተላልፋለሁ። በጣም አመሰግናለሁ። ተመልካቻችን አሁን ደግሞ የመከለሻ ጋር ነው የምንገኘው። በመጀመሪያ እንድታወቅ ማለት ሳኒ ይባላል፣ የሎንግ ሪቨር ሽያጭ። እሺ ዛሬ ምን ይዛችሁ የመጣችሁት? እኛ መከለሻ ነን። መከለሻ ቅመም ነው፣ ስፓይስ ነው ይዘን የመጣ ነው። ሀገረኛ ቃና ያለው ነው። እዚሁ ነው የሚመረተው። ምንም አይነት የእንስሳት ተዋጽኦ ምናምን የሌለው በሁለት አይነት ፍሌቨር ነው ያለን። በአልጫና በኖርማል አለን። በጾምን በፍስክ የሚበላ ነው። ኦኬ ለጾም ለፍስክ የሚሆናል። ለጾም ለፍስክ የሚሆናል። በ10 ግራም አለን፣ በ2 ግራም አለን፣ በ250 ግራም አለን። ይሄኛው ፕሮዳክታችሁ ደግሞ አዲስ እንደሆነ ሰምቻለሁና ይሄኛው ምንድን ነው ለየት የሚያደርገው? ከዚህኛው ምንድነው የተጠቀምነው ግብአት አንድ አይነት ሆኖ ግን አልጫ ነው። እርድ አለ፣ የእርድ ነው። እሱም ለጾም ለፍስክ የሚበላ ነው። የሸነወል ለጋ ቅቤ ጣና አለው። ተመልካቻችን ደግሞ ማየት የሚፈልጉ እናንተን የት ትገኛላችሁ? በየሁሉም ሱፐር ማርኬቶች አለን፣ በየሁሉም ሾፖች አለን፣ በየሁሉም ሱቆች አለን። ስለዚህ ከሱቅም ከሱፐር ማርኬትም መገኘት ይችላል ማለት ነው። አሁን ደግሞ አለማ ፋርምስ ጋር ነው የሚገኘው። እንታወቅ ማለት በል። ኤርሚያስ እባላለሁ፣ የአለማ ፋርምስ ኤክስኪዩቲቭ ማናጀር። እሺ በጣም የተለያዩ ነገሮች ነው የምታቀርቡት። ዛሬ ምን ይዛችሁ መጣችኋል? ምንም ነገሮችን ታቀርባላችሁ? አለማ ፋርምስ በኢትዮጵያ ውስጥ ቀደምት የሚባል የዶሮ ፋርም ነው። ከዶሮ ከማርባት በተጨማሪ ደግሞ ዶሮ አርደን ፕሮሰስ አድርገን የተለያዩ ምርቶችን እናዘጋጃለን። አሁን እዚህ ለዛሬ ይዘናቸው የመጣናቸው ምርቶች የተለያዩ በዶሮዎች የተቀምመው ለመብላት ወይም ኩክ ለማድረግ የተዘጋጁ ምርቶች ናቸው። ለምሳሌ ይሄኛው ማርኔትድ የሆነ ሮስትድ ቺክን ነው። እነዚህ ደግሞ ናጌቶች ናቸው። በዚህ በኩል በርገሮች አሉ የተቀመሙ የበሬም የዶሮም። ሞርቶዴላዎች ደግሞ የቢፍና የቺክን ሞርቶዴላዎች አሉ። በተጨማሪ ሽሽ ከባቦች እና እንዲሁም ሌሎችም ከዚህ በተጨማሪ ሌሎች ምርቶችም አሉ። መልካም። እንደዚህ አይነት ኤግዚቢሽን ደግሞ መዘጋጀቱ ለእናንተም ከማህበረሰቡ ጋር እናንተን ለማገናኘት ምን ጥቅም አለው ትላለህ? ያው እኛ እንደ ድርጅት ያው ምርቶቻችንን ለማስተዋወቅ ከተለያዩ ዛሬ የተዘጋጀው ደግሞ የሼፎች ፕሮግራም ነውና የተለያዩ ሼፎችን አግኝተናል፣ ተነጋግረናል። ስለዚህ ለእኛ የራሳችንን ምርቶችን ለማስተዋወቅ ከፍተኛ ጠቀሜታ አለው። ተመልካቾች ደግሞ መጥተው መግዛት የሚፈልጉ የማያውቁ ተመልካቾች ካሉ የት ሊያገኛቸው ይችላል? በምን ሊያገኛቸው ይችላል? አለማ ፋርምስ 2 አይነት እንትን አለው ሽያጭ እንትኖች አሉት። የመጀመሪያው ቀጥታ ለሆቴሎችና ለሬስቶራንቶች፣ ሱፐር ማርኬቶች ዳይሬክትሊ ደሊቨር እናደርጋለን። ሁለተኛ ደግሞ ሱፐር ማርኬቶች አሉ ለግለሰቦች። ሰሚት ላይ ፍየል ቤት አካባቢ አንድ ብራንች አለን። ካሳንቺስ አለን። ደብረ ዘይት ላይ አንድ ብራንች አለን። በተጨማሪ ደግሞ አሁን በቅርብ በቦሌ ቡልቡላና በለቡ ጋር ሌሎች ተጨማሪ ብራንቾችን እንከፍታለን። ስለዚህ በእነዚህ ብራንቾች መጥተው የእኛ ምርቶች ማግኘት ይችላሉ። ተመልካቻችን አሁን ደግሞ ሊለጋ ጭኮ ጋር ነው የምንገኘው። ቀደም ሲል እንግዲህ በፍታ ፕሮግራም ወደ እናንተ አስተላልፈን ነበር ስለ ሊለጋ። ዛሬ ደግሞ እዚህ የኢትዮጵያን ጋስትሮኖሚ ላይ ተገናኝተናል እና እንዴት አገኘሽ? በቅድሚያ በጣም ቆንጆ ነው። በዚህ አጋጣሚ ከብዙ ሰዎች ጋር ያገናኛል። ሰጉድ ኦኬሽን። ዛሬ ደግሞ በልዩነት ይዛችሁ የመጣችሁት ምንድን ነው? እኛ ጭኮ ነው። ጭኮ አምራቾች ነን። ጭኮን በ9 አይነት ፍሌቨር ነው የምናቀርበው። ሰው በተለያየ አይነት ጣዕም ያቀረብ ነው። ሰው ተቀባይነቱ እንዴት ነበር? እስኪ ብዙ አይነት ፍሌቨር ስለሆነ ያለው
ተቀባይነት እንዴት ነበረ? በጣም ሰው ያው ጥሩ ነገር ይፈልጋል። በእኛ ደግሞ ኳሊቲ ኮምፕሮማይዝ ሳናደርግ ስላቀረብን ሰው ሁሉ ወዶታል። እንግዲህ ሶፋር ፊድባኩን ቅድምም እንዳየሹ ብዙ ሰው ወዶታል። ምን አይነት ፍሌቨሮች አሉ? ለምሳሌ ከቋንጣ ጀምሮ በቋንጣ ጭኮ በቋንጣ አለ፣ ጭኮ ቦሬዮ በኖርማል አለ፣ አዋዜ አለ፣ ሲናመን አለ፣ በፒናት አለ፣ በጣፋጭ አለ። 9 አይነት ናቸው ያሉት። በመጨረሻው ማለት ፈልዩ ነገር ለተመልካቾች እንዲሁም ደግሞ እናንተ ማግኘት ፈልጉ የት እንደሚያገኟችሁ አድራሻችሁ? አመሰግናለሁ። የዝግጅት አዘጋጆች በሙሉ በጣም ነው የማመሰግነው ይህንን እድል ስላገኘው። በመቀጠል አድራሻችን ደግሞ ወሎ ሰፈር ዳኒ ፕላዛ ፊት ለፊት እና 2ኛ ብራንች ከፍተናል፣ ስካይላይት ሆቴል አጠገብ እዛ ጋርም ከፍተናል። ሁለቱም ጋር መጥተው ተጠቅመው ገዝተው መሄድ ይችላሉ። ይሄን አለ ኦሪዮ ኦሪዮ ነው እሱ ኖርማል ነው። አይ ይሄ ኦሪዮ እንዴት ነው? ቆንጆ ጃፍጣር በጣም እስኪ አዋዜ አንድ ደግሞ ላይ ሲሆን እንትን ቢል አይመስልም፣ እንደዚህ አይነት ጣም የሚያመጣ አይመስልም፣ ግን በጣም ይጣፍጣል። እስኪ አዋዜውንስ ሞክሪው። እሺ ይሄኛው ነው ቀይዋ ነው። አሁን የሞከርኩት የኦሪዮ ነው፣ በጣም ነው የሚጣፍጠው። ይሄኛው ደግሞ የአዋዜ ፍሌቨር ነው፣ በጣም ነው የሚጣፍጠው። እውነትም ሊለጋ በጣም ምርጥ ጭኮ ስላለ መጣችሁ እናንተም መገበያየት ትችላላችሁ። አመሰግናለሁ። ኢትዮጵያን ጋስትሮኖሚ ላይ ይዘን የመጣነው እነዚህን ፕሮዳክት ነው። ፕሮዳክቶቹ ሃይ ኳሊቲ ፕሮዳክቶች ናቸው። ኬሚካል ፍሪ ፕሮዳክት ነው። ፊዚካሊም ኢንተርናሊም ክሊን ኳሊቲ ነው ማለት ነው። ሶ ይሄ የሆነበት ወይም ደግሞ እዚህ ጋስትሮኖሚ ላይ የተሳተፍንበት ዋናው ምክንያት ሰዎች ኳሊቲ ምግብ ወይም ደግሞ ጥሩ ምግብ ወይም ጤነኛ ምግብ የመመገብ ልምድ የተሻለ እንዲሆን፣ እንዲዳብር፣ እንዲያድግ ይህንን በማስመልከትም አሁን ባለው ሁኔታ ኢትዮጵያ ውስጥ ትልልቅ ሱፐርማርኬቶች፣ ትልልቅ ሆቴሎች የኢትዮጵያን ስካይላይት ከተሪንግን ጨምሮ ሰፕላይ እናደርጋለን ማለት ነው። ለምሳሌ ይሄንን ሌቱስ ብታዩ መልኩን እንኳን ማለት ብሉኝ ብሉኝ የሚል ማለት ነው። ይሄ ከዘር አመጣጡ ከማሳደጉ ባዮሎጂካሊ ኒውትሪት አድርገን የምናሳድገው ስትወስጂ ራኒንግ ወተር ላይ አጥበሽ የምትጠቀሚ ሃይ ኳሊቲ ፕሮዳክት ነው። ሶ ይሄንን ፕሮዳክት ሁሉም ሰው እንዲጠቀምና እንዲያየው ወደፊት የመጠቀም እድሉ እንዲሰፋ ነው እዚህ የተገኘ ነው። በጣም ደግሞ ከሌሎች ቦታዎች እስኪ ለየት የሚያደርጋችሁ እናንተ በዋናነት ጆይቴክ የሚታወቅበት? ጆይቴክ በእነዚህ ፕሮዳክቱ ነው የሚታወቀው። ይሄኛው ለምሳሌ ሚኒ ኪኪምበር ይባላል። which is ምናልባት እኛ ብቻ የምናመርት ይመስለኛል። ቼሪ ቶሜቶ which is በጣም ቆንጆ ቶሜቶ ነው። ቢፍ ስቴክ ቶሜቶ ሞስትሊ ስላይስ እያደረጉ ለበርገር ምናምን የሚጠቀሙት ነው። ቤል ፔፐሮች አሉ፣ በየሎ በቀይ በግሪን እዛ ጋር አለ። ሌቱሶች እነዚህ በሙሉ ሳላድ ላይ የሚገቡ ናቸው። ከላይ ሄርቦች አሉ፣ ዲፍረንት ታይፕ ኦፍ ሄርብስ፣ ሚንት አለ፣ ታራጎን አለ፣ ዲል አለ፣ ቸርቪል አለ፣ ሶሬል አለ። ሶ ይሄ ሁሉ ከሌሎች ለየት የሚያደርግና ትልቁ ፖይንት ግን ሃይ ኳሊቲ ኔቸር ቤስድ ፕሮዳክት መሆኑ ነው። ሰላም ደህና አለው። እንታወቅ ማልበል ሀቢብ እባላለሁ ከሆም ሴንስ የዳቦ ማሽኖች አስመጭ። እሺ ሆም ሴንስ እንግዲህ ዛሬ በኢትዮጵያን ጋስትሮኖሚ ላይ ምን ይዞ ነው የመጣው? ምን ነገር ይዛችሁ መጣችኋል? እኛ ይዘን የመጣናቸው ማሽነሪዎች የካፌ የሆቴል እና የሬስቶራንት ማሽኖች፣ ዳቦ ቤት አዲስ መክፈት ለሚፈልግ የተለያዩ አይነት የዳቦ ማሽኖች በቻይና ሊሆን ይችላል፣ በቱርክ ሊሆን ይችላል፣ በሁሉም አይነት አለን። ነገር ብራንዳችን ሆም ሴንስ ይባላል። ሌሎች ደግሞ እንደዚህ የተለያዩ እቃዎችን ከሚያስመጡ ሰዎች ወይም ድርጅቶች ለየት የሚያደርጋችሁ እናንተን ምንድን ነው? እኛን ለየት የሚያደርገን አንደኛ በራሳችን ብራንድ መምጣቱ፣ ሁለተኛ ማሽኖቻችን ብዙ ጊዜ ስፔር አይጠይቁም፣ አያስቸግሩም። ቶሎ ስፔር የሚጠይቁ አይነት ማሽኖች አይደሉም። እናም ደግሞ ለምንሸጣቸው እቃዎች ዋራንቲ እንሰጣለን፣ ስፔሮች አሉ። በዚህ መልኩ የምንለየው ከሌሎች። የዛሬው ባዛር ደግሞ የዛሬው ኤክስፖ እስኪ ለእናንተን ከማህበረሰቡ ጋር ለማገናኘት ምን ጥቅም አለው ታስባለህ? ብዙ ጥቅም አለው። ብዙ ተመልካች ይመጣል። እዚህ ጋር ብዙ አለ አይደለ? ማህበራዊ መስተጋብሮች አሉ። እዚህ ጋር ሲመጣ ሰው የሚፈልገውን ነገር ያያል፣ ያለውን ነገር ለሌላም ነገር መጥቶ አንቺ ጋር ይመጣል። ያ ነገር ለእኛ ጥቅም አለው። ብዙ አይነት ማሽኖች ይታዩኛል እና ሆም ሴንስ መጥተው መገበያየት ይፈልጉ የት ማግኘት ይችላሉ እናንተ?
እኛን ማግኘት የሚችሉት ፒያሳ ሸዋ ሱፐርማርኬት ፊት ለፊት ሁሉ ዓለም ህንፃ ግራውንድ ላይ እንገኛለን። አሁን ደግሞ የምንገኘው ታፕ ፉድስ ጋር ነው። ታፕ ፉድስ እንግዲህ የተለያዩ ባህላዊ ምግቦችን በማቅረብ እናውቃቸዋለን። እንታወቅ፣ አንቺን ማልበል። ሰላም፣ እሺ። ቤተል ሰለሞን እባላለሁ። ከታፕ ማርኬቲንግ ቲም ነው እዚህ ያለሁት። ዛሬ ምን ይዛችሁ የመጣችሁት ወደ ኢትዮጵያን አስትሮኖሚ? ብዙ አይነት ነገሮችን ነው ይዘን የመጣ ነው። እኛ ሜንሊ የምንታወቀው ያው የዳቦ አይነቶችን በማቅረብ ስለሆነ የጤፍ፣ የጥቁር፣ እንደገና አጃ፣ የተልባ፣ ህብስት፣ ድፎ ሁሉንም አይነት የድፎ ዘሮችን ይዘን መተናል። ከዛ ደግሞ አነባብሮ የሰሊጥና የአዋዜ ይዘን መተናል። ከዛ ውጪ ዛሬ ትንሽ ለየት ያለ ይዘን የመጣ ነው ከሬስቶራንታችንን በመወከል የተለያየ ሀገር ባህል ምግቦችን ይዘን መተናል። ኩርኩፋ፣ ፎሰሴ፣ እንደገና ደግሞ ድንች ቅቅል በዳጣ፣ ከዛ ደግሞ አብዚ የሚባል ምግብ አለ። እንትን ቃተኛ ሆኖ ግን በሽሮ የሚሰራ ማለት ነው። አዎ እንደሱ እነሱ ይዘን መተናል። ተቀባይነት ሊታገኛችሁ ፕሮግራም ሊታገኛችሁ የዛሬውን ባዛር አሪፍ ነበረ። የዛሬው ፕሮግራም ብዙ አቅራቢዎችም አሉ፣ እንደገና ከስተመሮችም ለማስተዋወቅ ድርጅታችንን እድል አግኝተናል። ያው ኬተሪንጋችንንም ሬስቶራንታችንንም ለማስተዋወቅ በደንብ ጥሩ ኦፖርቹኒቲ ፈጥሮልናል። ብዙ ሰው የሚያውቀው ታፑን በምንድን ነው? ብዙ ጊዜ የምንታወቀው እኛ በድፎ ዳቧችንና ፓክ በተደረጉ ወጦቻችን ነው። ያው ዶሮ ወጣችን በተለይ በደንብ ሰው የሚያውቀው እሱን ነው። በ2 ኪሎ ግራም በ500 ግራም በተለያየ አማውንት የካልቸራል የኢትዮጵያ ምግቦችን ፓክ አድርገን እንሸጣለን። በሱና በዳቦ ነው የምንታወቀው። በጣም ብዙ አድራሻ እንዳላችሁ አውቃለሁና ብዙ ቦታ አላችሁ። የት ያላችሁ? ወደ 11 ሱቆች ናቸው ያሉን። የተባበሩት ሲኤምሲ ጋር አለን፣ ጋዜቦ አለን፣ ሜክሲኮ አለን፣ ጀሞ፣ ቃሊቲ፣ ገርጂ ደግሞ መብራት ኃይልና ሰንሻይን አለን፣ ወሰን፣ አባዶ፣ ቡልቡላ አለን። ከዛ አሁን ደግሞ ሬስቶራንት 2 ሬስቶራንቶችን ከፍተናል። ደንበል ሲቲ ሴንተር እዛው ሬስቶራንት ሬስቶራንታችን ደንበል እዛው ግራውንድ ላይ አንድ ሬስቶራንት አለን። አሁን ደግሞ ኦሬዲ በቅርብ የተጀመረ አንድ ሁለተኛ ሬስቶራንት ሜክሲኮ ቡናና ሻይ ህንፃ አንደኛ ፎቅ ላይ አሪፍ ሬስቶራንት ይዘን በሀገረኛ ምግቦች ነው የምታወቁት። ሬስቶራንቱ እንደዛ ነው? ሁለቱንም የያዘ ነው። አክቹሊ ሬስቶራንታችን ሜንሊ ያው የሀገረኛ ምግብ ሰው ሲፈልግ ለመብላት ያው እንዳለን እንዲያሰብ ሱቃችን ላይ በደንብ የምንታወቅባቸውን ሀገረኛ ምግቦች ሬስቶራንታችን ላይ እናቀርባለን። ምንቸት፣ ዶሮ ምናምን። ከዛም ውጪ ግን የተለያየ አይነት ፒዛ፣ በርገር፣ ራፖችን ምናምን ሁሉንም አይነት ምግቦችን እናዘጋጃለን። ተመልካቻችን የዛሬ የመለሻ አዲስ ፕሮግራማችን የተከታተላችሁትን ይመስል ነበረ። ኢትዮጵያን ጋስትሮኖሚ ፉድ ኤክስፖ ላይ ተገኝተን እንግዲህ ምን ይመስላል የሚለውን ወደ እናንተ አስተላልፈናል። በጣም ትልቅ ኤግዚቢሽን ነበረ። የተለያዩ ምግቦችን የሚያመርቱ የተለያዩ ምግቦች ነበሩ። የተለያዩ ሬስቶራንቶች ምግቦቻቸውን ይዘው መጥተዋል። ብዙ አይነት መጠጦች፣ እንዲሁም ደግሞ ለምግብ ማምረቻ የሚሆኑ የኪችን እቃዎች፣ የተለያዩ ማሽኖችም ነበሩ። በአይነቱ ቀልቀል ያለ ለየት ያለ ታላቅ ኤግዚቢሽን ነበረ። እስካሁን ድረስ ደግሞ ቆይታችሁን ከኛ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርገን እናመሰግናለን። መለሻ አዲስ በዚህ ተጠናቀቀ። ቻው ቻው።